ባሳለፍነው ወር የኦሮሚያ ክልል መንግስት ለግብርናው ዘርፍ መዘመን የተጀመረው ተግባራዊ እንቅስቃሴን የሚያሳድጉ ትራክተሮችን ለአርሶ አደሮችና ማህበራት ሲያቀርብ አንዱ ተረካቢ የነበሩት በባሌ ዞን ጎሮ ወረዳ በአርሶ አደርነት ህይወት ውስጥ ያሉት አብዱራዛቅ መሐመድ ተጠቃሽ ናቸው። አርሶ አደሩ እንደዚህ ያለው የዘርፉን ችግር በብዙ መልኩ የሚቀንሱና ምርታማነትን የሚያሳድጉ ማሽነሪዎችን የመጠቀምን ፋይዳ ካለፈው የአሰራር ልምዳቸው ተነስተው አጫውተውናል። ከዚህ በፊት የነበረን አስተራረስ ከአባቶቻችን የወረስነው በመሆኑ ጊዜና ጉልበትን ጨርሶ የሚገኘው ምርት እዚህ ግባ የሚባል አልነበረም። አሁን በዘመነ መንገድ ትራክተር ማግኘታችን ግን 3-4 ሄክታርን በአንድ ቀን እንድናርስ አድርጎናል። ይህም ጉልበትና ሰዓትን እንድንቆጥብ አድርጎናል። ስለዚህ ድጋፉ ትልቅ ጥቅም አለው። በእርግጥም ምርታማነትን ማሳደግና የዘመነ ግብርናን ማስፋት ከቃል አልፎ በተግባር እንዲገለጽ ሲታሰብ የማሽነሪ ተጠቃሚነትን ማስፋት ቀዳሚው ስራ ነው። እናም ያለፉት 5 እና 6 ዓመታት በዘርፉ እየተመዘገበ የመጣው ውጤት በቁጥር በተጠቃሚ ፍላጎትና ተደራሽነት ከፍ እያለ መጥቷል። ከዚህ በፊት የነበረው አንዱ ትልቁ ማነቆ እነዚህ ማሽነሪዎች በብዛት ሀገር ውስጥ ማስገባት አለመቻል ነው። ቀረጡን በማንሳት የተወሰነ የተሰጠ ሌቨሬጅ አለ። በዛው ልክ የአርሶ አደር ፍላጎቱም እንደዛው ጨምሯል ማለት ይቻላል። ምናልባት በተናጠል እንኳን ብናይ ትራክተር እንኳን ከዛው ውስጥ ነጥለን ብናየው የዛሬ 5 ዓመት ወይ በ2012 5900 ትራክተር ነበር። ዛሬ ላይ ግን በ3 እጥፍ አድጎ ወደ 22500 አካባቢ አድጓል። ኮምባይነርም በዛው ልክ በ3 እጥፍ ያደገበት ሁኔታ ነው ያለው። መንግስት ለግብርናው ምርታማነት ማደግ በሰጠው የገዘፈ ትኩረት ልክ ለዘርፉ ማደግ አጋዥ የፋይናንስ ተደራሽነት ስርዓትንም ለማሻሻል ስራዎችን ሰርቷል። በተለይም መሰል የግብርና አጋዥ ማሽነሪዎችን አርሶ አደሩ መግዛት የሚችልበት የብድር መገኛ አውድን ማስፋት ላይ ተስፋ ሰጪ ጅምር እንዲታይ አድርጓል። አሁንም ቢሆን አርሶ አደሩ ብድር ካልቀረበለት እያንዳንዱን ማሽን በአንድ ጊዜ ከፍሎ መውሰድ ላይ ያሉ ችግሮች አሉ። እሱም ከባንኮች ጋር በመነጋገር ባንኮች 30% 20% አርሶ አደሩ ቆጥቦ ማሽኑን እንዲያገኝ ለማድረግ ጥረቶች እየተደረጉ ነው። አንድ አርሶ አደር ከሚያገኘው ገቢ 35%ን መቆጠብ አለበት። 35%ን ከቆጠበ በኋላ ምንድነው እሱን ህይወቱን የቤተሰቡን ህይወት የሚለውጥ ነገር ላይ ማዋል እንዳለበት ደግሞ መታሰብ አለበት ማለት ነው። ይሄን ሲቆጥብ ለአርሶ አደሮቻችን ደግሞ አርሶ አደሩ የሚፈልገውን ቴክኖሎጂ ለማግኘት ያስችለው ዘንድ የብድር እንዲመቻችለት ደግሞ እያደረግን ነው ያለነው ማለት ነው። ይሄ ስንቄ ባንክ በክልላችን ላይ ሰፊ እንቅስቃሴ ነው እያደረገ ያለው። ሌሎች ተቋማትም በዛው ልክ የጀመሩበት ሁኔታ ነው ያለው። ንግድ ባንክም ዲቨሎፕመንት ባንክ 20/80 ነው እሱም የሚሰጠው ተግባራዊ እያደረገ ያለው። ሌሎች እነ ዋሊያ ካፒታል ጉድስ፣ ኦሮሚያ ካፒታል ጉድስ እነኚህም እየሰጡ ያሉበት ሁኔታ ነው ያለው። በተለያየ የሰብል ዝርያ ምርታማነትን ለማሳደግ ምቹ ተፈጥሮ ያላትና የምጣኔ ሀብቷ ትልቅ ድርሻንም የሚይዘውን ይህንኑ ዘርፍ ማዘመንና ማሳደግ የኢትዮጵያ የቤት ስራ ሆኗል። እናም በዚህ ዘመናዊ ማሽነሪን በታጠቀ ምርታማነት የግብርናውን ዘርፍ ማሳደግ ሂደት ውስጥ የተጀመረው የሜካናይዜሽን ትግበራ ለዘርፉ የፋይናንስ ብድር መገኘትም ቀላል እንዲሆን አስችሏል። ፈጠርነው ፕሮዳክት የማሽነሪዎቹ ሊብሬ በመያዝ ከፍሎ እስኪጨርሱ ድረስ ብድር ለመስጠት የተመቸው አንድ ነገር ቢኖር ሜካናይዜሽን ነው። በሌሎች ጉዳዮች ላይ ኮላተራል ለመያዝ ለመፈለግ ገጠር አካባቢ ብድር ለመስጠት ባንኮች ሲቸገሩ እናያለን። ሜካናይዜሽን ፓርት እሱ ላይ ትንሽ ለየት ያለ ሁኔታ አለው። የብድር አቅርቦት ላይ የተመቸ ሆኖ ተገኝቷል። የተሻለ ብድር አቅርቦት እንዲኖር ከባንክ ጋራ ከብሔራዊ ባንክ ጋር በተለይ የተለየ ፕሮግራም ተቀርጾ እየተሰራ ነው። በእርግጥ በዘርፉ የሚስተዋሉ ውስንነቶችና መሰራት ያለባቸው ተግባራት አሉ። ግን ደግሞ የተጀመረው አበረታች ተግባር ጎልቶ መቀጠል ከቻለ ግብርናውን በምርታማነት ለመግለጥ አቅሙ አለ። አርሶ አደሮቻችን መቆጠብ ጀምረዋል፣ በቂ አይደለም። አርሶ አደሮቻችን መበደር ጀምረዋል፣ በቂ አይደለም። አርሶ አደሮቻችን የሜካናይዜሽን ተጠቃሚ መሆን ጀምረዋል፣ በቂ አይደለም ማለት። ይሄንን በስፋት ከምርቱ ጎን ለጎን ይሄንን በስፋት ይዘን ደግፈን ከሰራን ይሄ አርሶ አደር በአጭር ጊዜ ውስጥ ይለወጣል። አርሶ አደር ተለወጠ ማለት ደግሞ አገር ተለወጠ ማለት። ኤክስፖርት ምናምን ብለን የምናወራቸው ነገሮች ሁሉ ተለወጡ ማለት። ግሪን ካርዱን አስይዞ ከብቶቹን አስይዞ ግመሎቹን አስይዞ ገንዘብ መበደር የሚችልበት ስርዓቶችን እየዘረጋን ነው። እነዚህ ነገሮች በጅምር ደረጃ ላይ ናቸው ያሉት። እኔም እንደ ግብርና ሚኒስተር ለአርሶና አርብቶ አደሩ እየተሰጠ ያለው ፋይናንስ በቂ ነው ብለን አናምንም። ግን
እንዲደርስ ለማድረግ ግን አሰራሮች ያስፈልጋሉ። እንደ ሀገር በግብርና መዘመን ውስጥ ምርታማነትን አሳድጎ የምግብ ሉዓላዊነትን ለማረጋገጥ ለተጀመረው ስራ የዛሬ ተስፋ ሰጪ መነሻ ለነገው ትልቅ መዳረሻ በር ከፍቷል።